ስላሴ ትትረመም ወትትነከር ስላሴ ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራትና የቃል ኪዳን ልጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ከረማችሁ? መመስገን የባህሪ የሆነ የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም በፍጥረታት ሁሉ አንደበት ዛሬም ዘወትርም ለዘላለም የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን አምላክን ያየንባት ስለ አምላካችንም የምንነጋገርባት ቋንቋችን የገብርኤል ብስራቱ የጌታችን እናቱ የሁላችን እናትና እመቤት ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱስ መስቀሉ፣ ቅዱሳን ጻድቃን ሰማዕታት፣ ቅዱሳን መላእክት እግዚአብሔር ባከበራቸው መጠን ክብርና ምስጋና ይድረሳቸው። እንኳን ለበዓለ ቅድስት ሥላሴ በሰላም አደረሳችሁ። ሐምሌ 7 አጋዕዝተ ዓለም ሥላሴ አብ ወልድ መንፈስ ቅዱስ እነሆ ወደ አብርሃም ቤት የገቡበት የአብርሃምን ቤት የባረኩበት አብርሃም የጎደለበትን ነገር የሞሉለት ትልቅ የበረከት በዓል ነው። እንኳን ለዚህ ታላቅ በዓል ሁላችሁንም በሰላም በደስታ አደረሳችሁ አደረሰን። በዓለ ቅድስት ሥላሴ በመጀመሪያ በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት ሶስት ብል በባህሪ በህልውና አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ እጀምራለሁ። ሥላሴ የሚለው ሰለሰ ሶስት አደረገ ከሚለው የግዕዝ ሥርወ ቃል የተገኘ ሲሆን ሶስትነት ማለት ሲሆን በያዘው ምስጢር ግን አንድም ሶስትም አንድነት ሶስትነት ተብሎ ይተረጎማል። ሶስትነታቸው በስም በአካል በግብር አንድነታቸው በባህሪ በህልውና በመለኮት በስልጣን በፈቃድ ነው። የስም ሶስትነት አብ ወልድ መንፈስ ቅዱስ ብሎ ነው። ወንዘ ታጠብቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ እንዲል የማቴዎስ ወንጌል ምዕራፍ 28 ቁጥር 19። የአካል ሶስትነት ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ሃይማኖተ አበው አካል ከራስ ፀጉር እስከ እግር ጥፍር ያለው ነው። ገጽ ፊት ነው። መልክም እነሆ ከራስ ፀጉር እስከ እግር ጥፍር ያለው ነው። አካልም እንዳላቸው ሲያጠይቅ ነቢዩ ቅዱስ ዳዊት እስመ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ ወእዝኑሂ ሀበ ስእለቶሙ ገጹ ለእግዚአብሔር ወሀበ እለ ይገብሩ እኩየ ይወድደዊ ከገብራኒ ወለሃኳኒ ብሏል። መዝሙር 33 ቁጥር 15 እና መዝሙር 118 ቁጥር 73። ኢሳይያስም ሰማይኒ መንበሬ ወምድርኒ መከየድ እገሬ ብሏል። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 1። ለአብርሃም በመምሪያ አድባር ዛፍ ስር ለዮሐንስ በዮርዳኖስ ተገልጸዋል። ዘፍጥረት 18 ቁጥር 1 እና ማቴዎስ ምዕራፍ 3 ቁጥር 16። የግብር ሶስትነት የአብ ግብሩ መውለድ ማስረጽ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ መስረጽ ነው። አብ ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም፣ እንደ መንፈስ ቅዱስ አይሰርጽም። ወልድም ቢወለድ እንጂ እንደ አብ አይወልድም አያሰርጽም፣ እንደ መንፈስ ቅዱስ አይሰርጽም። መንፈስ ቅዱስም ቢሰርጽ እንጂ እንደ አብ አይወልድም አያሰርጽም፣ እንደ ወልድ አይወለድም። ሃይማኖተ አበው ዘአትናቴዎስ። ይህም ግብራቸው እጹብ እጹብ ተብሎ በእጹብ ይወሰናል እንጂ አይመረመርም። ልደት ወልድ ወጻተ መንፈስ ቅዱስ እምኀበ ይትነገር አላ ይትነገር እንዲል ሃይማኖተ አበው ዘዲዮስቆሮስ። አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺም ስላልን የሚበላለጡ አይደሉም፣ አንድ ናቸው። ይልቅ አብም ወልዱ ወልድኒ ይልቅ መንፈስ ቅዱስ ወመንፈስ ቅዱስን ይንእስም ወልድ ወወልድኒ ይንእስም አብሁ እንዳለ አባ ሕርያቆስ በቅዳሴ ማርያም። ጌታም ሪናቸውን ሲያጠይቅ አነ ወአብ አሐዱ ንሕነ ብሏል። እኔና አብ አንድ ነን። ዮሐንስ ወንጌል ምዕራፍ 10 ቁጥር 30። እንዲህ ማለት ሶስት አማልክት ማለት አይደለም፣ አንድ አምላክ ይባላሉ እንጂ በመለኮት አብ ወልድ ወመንፈስ ቅዱስ አሐዱ አምላክ እንዳለ አባ ሕርያቆስ
ምሳሌም ፀሐይ፣ ክበብ፣ ሙቀት፣ ብርሃን፣ እሳትም ነበልባልም ፍም ሙቀት አላቸው። ነገር ግን አንድ ፀሐይ አንድ እሳት ቢባሉ እንጂ ሶስት ፀሐይ ሶስት እሳት አይባሉም። እንዲሁም ሥላሴ በአካል በግብር በስም ሶስት ቢባሉም ቅሉ አንድ አምላክ እንጂ ሶስት አማልክት አይባሉም። የአንድነታቸውስ ነገር እንደምን ነው ቢሉ በባህሪ በህልውና በመለኮት በስልጣን በፈቃድ አንድ ናቸው። የህልውና አንድነታቸው በአብ ልብነት ወልድ መንፈስ ቅዱስም ያስቡበታል። በወልድ ቃልነት አብ መንፈስ ቅዱስም ይናገሩበታል። በመንፈስ ቅዱስ እስትንፋስነት አብ ወልድም ህልዋን ናቸው፣ ይተነፍሱበታል። አሐዱ ህላዌሆሙ ለሥላሴ እንዘይሄሉ በበአካላቲሆሙ ወእሩያን እሙንቱ በህልውና አብኒ ልቦሙ ለወልድ ወለመንፈስ ቅዱስ ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ ወመንፈስ ቅዱስኒ እስትንፋሶሙ ለአብ ወለወልድ እንዲል ሃይማኖተ አበው። ቅድስት የሚል የሴት ቅጽል የተቀጸለላቸው ባህሪያቸውን አይቶ ነው ልጅ ከእናቱ ባህሪ እንዲገኝ ይህም ዓለም ከሥላሴ ባህሪ ተገኝቷልና እናት ለልጇ የሚያሻውን አስባ እንድታቀርብለት ሥላሴም ለፍጥረት ሁሉ የሚያስፈልገውን ሁሉ አስቀድመው ያዘጋጁለታል ይሰጡታልና ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 32። አንድም እናት ልጇ ቢያስቀይማት ፈጽማ እንዳትጠላው ሥላሴም ሰርቀው አመንዝረው ቢበድሏቸው ንስሐ ገብተው ቀኖና ይዘው ቢለምኗቸው ይቅር ይላሉና ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 14። ይህንም የሥላሴን አንድነት ሶስትነት ካልተማሩ ስርየተ ኃጢአት ተስፋ መንግሥተ ሰማያት አይገኝምና ይህንንም ምስጢር ያፋለሰ ለየራሳቸው ልብ ቃል እስትንፋስ አላቸው 9 አማልክት ናቸው እንዳለው እንደ ዮሐንስ ተአቃቢ ፍዳን ይቀበላልና ፈጽሞ ተጠንቅቆ ማወቅ መረዳት ይገባል። ሥላሴ ሥላሴ ትለኛለህ እንጂ ሥላሴ ለማናቸው ትለኝ እንደሆነ ሥላሴማ የሚታየውንና የማይታየውን ሁሉ ካለመኖር ወደ መኖር አምጥተው የፈጠሩ ሕማም ድካም የማይሰማቸው በሞት የማይለወጡ ገዢ ፈጣሪ ናቸው። ሥላሴ እንደ ዛሬ ሁሉ ዓለም ሳይፈጠር አስቀድሞ ባህሪያቸውን ሲያመሰግን ይኖር ነበር። ኋላ ግን ክብራቸው በባህሪያቸው እንደቀረ አውቀው ሰውና መላእክትን ስማቸውን ለመቀደስ ክብራቸውን ለመውረስ ፈጠሩ። ሌላውን ግን ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ ፈጥረውታል። ከዚህ በኋላ የታላቁን የአበ ብዙኃን የአብርሃምን ታሪክ ከሥላሴ ጋር እንመለከታለን። አብርሃም ማለት አበ ብዙኃን ማለት ነው። ትውልዱ ከነገደ ሴም ነው። አባቱ ታራ ይባላል። ከፍጥረት ገብተው ቢቆጥሩት 21ኛ ትውልድ ነው። ናኮር የሚባል አንድ ወንድም ነበረው። ኢያሱ ምዕራፍ 4 ቁጥር 2 ላይ ይገኛል። ሚስቱም ሳራ ትባላለች። አባቱ ታራ ፍቅረ ጣዖት ያደረበት ጣዖት የሚወድ ማለት ነው። ጣዖት እየቀረጸ የሚሸጥ ነበር። አንድ ቀን ሸጠና ብሎ ለአብርሃም ጣዖት አስይዞ ወደ ገበያ የሰደደው። ከመንገድ ሲደርስ አብርሃም ራበኝ አብላኝ፣ ጠማኝ አጠጣኝ አለው። ዝም አለው። ያም ባይሆን አጫውተኝ አለው። ዝም አለው። ከዚያ ሲደርስ ዓይን እያለው የማያይ፣ ጆሮ እያለው የማይሰማ፣ እግር እያለው የማይራመድ የማይሄድ፣ እጅ እያለው የማይዳስስ አምላክ አለላችሁ ግዙ ብሎ ገበያ እየዞረ አላቸው ለሕዝቡ። የማያውቁት እሱ ያጓረደውን ማን ይገዛል ብሎ ይደክማል ብለው አናናቁት። የሚያውቁት ደግሞ አብርሃም ዛሬስ አእምሮውን አጣ አበደ ብለው ዘበቱበት። የሚገዛው አጥቶ ይዞ ሲመለስ ራበኝ አብላኝ፣ ጠማኝ አጠጣኝ፣ ያም ባይሆን አጫውተኝ አለው። ዝም አለው። እየደጋገመ እንዲሁ አለው። በመጨረሻም አላዋቂነቴ እንጂ አንተማ በፍጡር እጅ የተሰራህ እንጨት አይደለህምን ብሎ ከላይ ደንጊያ ከታች ደንጊያ አድርጎ ቀጥቅጦ ሰብሮታል። ከዚህ በኋላ ማንን ላምልክ ብሎ አምላኩን ይፈልግ ጀመረ። ነፋስ ረቂቅ ነው፣ የሚሄድበት የሚመጣበት አይታወቅም። እሱን ላምልክ አለ። ቢመረምረው ግድግዳ ተራራ ሲከለክለው አይቶ ጉድለት አገኘበት። እሱን ትቶ ውሃ ቢታጠቡት ያነጻል፣ ቢጠጡት ያረካል። እሱን ላምልክ አለ። ቢመረምረው አፈር ጠጠር ሲገድበው አይቶ ሕጸጽ ጉድለት አገኘበት። እሱን ትቶ ፀሐይ ላምልክ፣ ፀሐይ ብርሃኑ ጽንፍ እስከ ጽንፍ ይደርሳል፣ የረጠበውን ያደርቃል። እሱን ላምልክ ብሎ አሰበ። ቢመረምረው ቀንና ሌሊት ሲፈራረቀው አይቶ ማታ በጨለማ ሲሸነፍ አይቶ ጉድለት አገኘበት። ከዚህ በኋላ አምላከ ፀሐይ ተናበበኒ፣ የፀሐይ አምላክ ተናገረኝ አለ። ጌታም ሃይማኖቱን ለማጽናት አብርሃም አብርሃም ጻ ሀገርከ ወተፈለጥ ማዝማዲከ፣ ከወገኖች ተለይተህ ከሀገርህ ወጥተህ እኔ በማሳይ ቦታ ተቀመጥ አለው። አባቱ ሞቶ ነበርና ሚስቱና የወንድሙ ልጅ ሎጥን አስከትሎ ከብቱን ነድቶ ሄዶ በከነአን ምድር ተቀመጠ ማለት ነው። በዚህ ጊዜ ነው እንግዲህ አብርሃም ለዚህ ለከንቱ ዓለም ህንፃ ፎቅ አልደረደረም፣ ድንጋይ ህንፃ አልሰራም።
ቤቱን ድንኳን ነው። አብርሃም ቤቱን ከተመሳቀለ ጎዳና ድንኳኑን ተክሎ ሰርቶ የወጣ የወረደውን ያለፈ ያገደመውን እንግድነት ሲቀበል ይኖር ነበር። ሰይጣን ለምቀኝነት አያርፍምና ራሱን ገምሶ አጥንቱን ከስክሶ ከመንገድ ቆይቶ እንግዶቹን ወዴት ትሄዳላችሁን ይላቸዋል። ርቦን ሊያበላን ጠምቶን ሊያጠጣን ከአብርሃም ዘንድ ይሉታል። የወትሮ አብርሃም መሰላችሁን? እኔም እንደናንተ ርቦኝ ያበላኛል፣ ጠምቶኝ ያጠጣኛል፣ ታርዣለሁ ያለብሰኛል ብዬ ብሄድ ራሴን ገምሶ አጥንቴን ከስክሶ ሰደደኝ ይላቸዋል። እያዘኑ በመጡበት ይመለሳሉ። እንዲህ እያለ እንዲህ አድርጎ 3 ቀን ሙሉ እንግዳ ከለከለበት። እሱም ያለ ምስክር ግብር አላገባም፣ ብቻውን አይበላም፣ እንግዳ ሳይኖር አይቀምስም ነበርና ሳይመገብ ለ3 ቀን ቆይቷል። በ3ኛው ቀን ግን በቀትር ከድንኳኑ ደጃፍ ተቀምጦ ሳለ ሥላሴ በአምሳለ ዕዳው በመምሪያ አድባር ዛፍ ስር ተቀምጠው ተገለጡለት። በአብርሃም ወዳጅ በአሞራዊው መምሬ ስም የተሰየመ በኬብሮን አጠገብ ያለ ታላቅ ዛፍ ነው። ይሄ ዘፍጥረት 13 ቁጥር 18 ላይ ይገኛል። እና በዚህ ዛፍ ስር ተቀምጠው ሥላሴ ታዩት። ሄደ ገሃሱ አጋስቴ ቤተ ገብርክሙ፣ አብርሃም እነሆ ጌቶቼ ከቤት ገብታችሁ ረፉ፣ ወደ ባሪያችሁ ቤት ግቡ አላቸው። ደክሞናልና እዘለን አሉት። አንዱን አዝሎ ቢገባ ሁለቱ በግብር አምላካዊ ማለት በአምላካዊ ግብር ገብተው ተገኝተዋል። እሱም 3 እንደሆኑ አውቆ ሳራን 3 መስፈሪያ ዱቄት ወስደሽ 1 እንጎቻ አድርገሽ ጋግሪው አላት። ጋግራ አቀረበች። እሱም ወይፈን አርዶላቸው ወተት እርጎ ጨምሮ አቅርቦላቸው ተመግበዋል። አቅረበሎም ሀሊበ እቋነ ወእጉለ ላህም እንዲል መብላቸው ግን እሳት ቅቤ የበላ እንደማለት ነው። ይህንንም ሲያጠይቅ አወራርዶ ያቀረበው ወይፈን ተነስቶ ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ብሎ አመስግኗል። በዚህ ጊዜ ከምግብ በኋላ ምስጋና ተጀመረ ማለት ነው። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ብሎ ወይፈኑ ተነስቶ አመስግኗል። ድህረ በላይክሙ ላህመ እንበይነ ፍቅረ ሰብ ፍጹም ዘባሃይልክሙ ሃዮ ላህም ሥላሴ ክቡራን ስም እንዲል ደራሲው። በሚሄዱም ጊዜ ከ3ቱ አንዱ እግዚአብሔር ቃል አመከመዮም እገብ ሀቤከ የዛሬ ዓመት እንደ ዛሬ ወደ አንተ እመለሳለሁ፣ ሚስትህ ሳራ ወንድ ልጅ ትወልድልሃለች ብሎ ለጊዜው ልደተ ይስሐቅን ፍጻሜው ግን ሰው ሆኖ የሚያድነው መሆኑን ነግሮታል። እንግዲህ ከዚህ በኋላ ይስሐቅም ተወልዷል ማለት ነው በእግዚአብሔር ፈቃድ። ከጊዜያት ባንዱ ጌታ በአርክ በዲበ ምድር አብርሃም ፍቁሬ በምድር ላይ አብርሃም ወዳጅ አለኝ አለ እግዚአብሔር በምድር ላይ ወዳጅ አለኝ፣ ታማኝ በእምነቱ ጽኑ የሆነ ፍጹም የዋህና ደግ ርኅሩህ የሆነ አብርሃም አለኝ አለ እግዚአብሔር። መላእክትም ተቀብለው አብርሃም ፍቁረ እግዚአብሔር አብርሃም አርከ እግዚአብሔር ብለው አመሰገኑ። ሰይጣን ለምቀኝነት አያርፍምና እንዲያው ወዳጀ ትለዋለህ እንጂ ካረጀ ካፈጀ በኋላ የወለደው ልጁን ሰዋልኝ ብትለው አይሰዋልህም አለ ሰይጣን ማለት ነው። ጌታም የአብርሃም ጽድቁን የሰይጣን ሐሰቱን ለመግለጽ አብርሃም ሱሌተ ይስሐቅሃ ወልደከ ይስሐቅ ልጅህን ሰዋልኝ አለው። ቆይ ዛሬ ነገ ስትል ታዘናጋኛለች ብሎ ለሳራ ለናቱ ለልጁ እናት ሳይነግራት እንጨቱን በአህያ ጭኖ ብላቴኖቹን አስከትሎ ወደ ሞሪያም ሄደ። ከእግረ ደብር ሲደርስ እኔና ልጄ መስዋዕት ሰውተን እንመጣለን፣ ከዚህ ቆዩኝ ብሎ ብላቴኖቹን ከዚያ ትቶ እንጨቱን ለይስሐቅ አሸክሞ እሳቱን ቢላዋውን እሱ ይዞ ከርዕሰ ደብር ወጡ። አባቴ እኔ እንጨቱን ይዣለሁ፣ አንተ እሳቱን ቢላዋውን ይዘሃል፣ የሚሰዋው በግ ወዴት አለ አለው ይስሐቅ። ልጄ አለ አብርሃም ደግሞ ልጄ በጉን ጌታ ያዘጋጃል አለው። ሁለተኛ መልሶ አባቴ የሚሰዋው በግ ወዴት አለ አለው። ልጄ በጉን ጌታ ያዘጋጃል አለው። ከ3ቱ ተራሮች በአንዱ የብርሃን ዓላማ ተተክሎ ሲጠቅሰው አየ። ከዚህ ሰዋልኝ ሲለኝ ነው ብሎ ደንጊያውን ይጸፈጽፍ እንጨቱን ይረበርብ ጀመር። በጉ ሳይገኝ ደንጊያ መጸፍጸፍ እንጨት መረብረብ ስለምንድን ነው አለው ይስሐቅ። ልጄ በጉን ጌታ ያዘጋጃል አላልኩህምን አለው። እንግዲህ በጉ ከምን ተገኝቶ እኔን ልትሰዋኝ ይሆናል እንጂ አለው። ያስ ቢሆን አለ አብርሃም ደግሞ ያስ ቢሆን ትጠቀምበታለህ እንጂ ትጎዳበታለህን? ለፈጣሪህ እኮ ነው አለው። እንግዲህ ያስ ጎልማሳ ነኝና ጻይረ ሞት ይዞኝ ስንፈራገጥ ልብ ራስህን እንዳልልህ እጅግሬን ሰረኝ አለው። አሰረው። አይኔ ከብለል ሲል አይተህ ራርተህ እንዳትተወኝ ከፈጣሪህ እንዳትጣላ ትእዛዝህን እንድትፈጽም በሆድ ያስተኛኝ አለው።
ወአስከቦ በከብሩ ይላል፣ በሆዱ አስተኛው። ቢላዋውን አንስቶ ከአንገቱ ሲያሳርፈው ጌታ አብርሃም አብርሃም ኢታክብድ እዴከ በላዕለ ወልድከ ይስሐቅ እስመ አኮ ዘይድህን ዓለም በደም ወልድከ አላ በደም ወልዴ ዓለም የሚድን በእኔ ልጅ ደም እንጂ በልጅህ ደም አይደለምና እጅህን በልጅህ ላይ አትዘርጋው አለው። ወረደ ሎቱ ቤዛሁ በግእዘ እሁዝ አቅርንቲሁ በእፀ ሳቤቅ ይላል። መለስ ቢል ጻዕዳ በግ በሐረግ ሬሳ ተይዞ በነጭ ሐረግ አግኝቶ ሰውቷል። ሁለተኛም መልአኩ ይቤ እግዚአብሔር መሃልኩ ለከ በርእሴ እባርከከ በበረከቴ ወአበዝሖ ለዘርከ ከመ ኮከበ ሰማይ ወከመ ሆጻ ዘድንጋገ ባህር እስመ ኢከልአከኒ ወልደከ አንተ ልጅህን አልነሳኸኝምና እነሆ በበረከቴ ባርክሃለሁ፣ ዘርህንም እንደ ሰማይ ኮከብ እንደ ባህር አሸዋ አበዛዋለሁ ብሎታል። ማለት ዘፍጥረት 22 ቁጥር 1 ጀምሮ ማለት ነው። ዘርህን እንደ ሰማይ ኮከብ እንደ ምድር አሸዋ አበዛዋለሁ ማለት የሰማይ ኮከብን የሚመስሉ ጻድቃን ሰማዕታትን ቅዱሳንን፣ የምድር አሸዋ የሚመስሉ አህዛብን እነሆ እንደዛ አበዛሃለሁ፣ ቁጥር ስፍር የሌለው ዘር ሰጥቻለሁ፣ ባርኪሃለሁ አለው። ሚስቱ ሳራ በተወለደች በ127 ዓመቷ አረፈች። በአተ ካይበት ይላታል። እልፍኝ ከአዳራሽነት ያላት መቃብር ገዝቶ ቀብሯታል። ዘፍጥረት 23 ቁጥር 1 እስከ 28 ባለው እና አብርሃም በዚህ ዕለት ሐምሌ 7 ቀን ቤቱ የተባረከበት ሥላሴ ቤቱን የባረኩበት እነሆ እንግዳ አጥቶ ተክዞ አዝኖ ሰይጣን እንግዶቹን እየመለሰበት በሐዘን ሲቆዝም ሲያዝን እነሆ 3 ቀን ሙሉ ምግብ ሳይበላ እንግዳ ሳይመጣ አልቀምስም ብሎ በሐዘን ሳለ ሥላሴ መጡለት ቤቱ። ሁላችንም ምእመናን በእውነት በሐዘናችን በችግራችን ሰይጣን ከውጭ ቆሞ የእኛን በረከት ሲከለክል ሥላሴ መጥተው ቤታችንን ይባርኩልን። የሥላሴ በረከት አይልን። የእግዚአብሔር ቸርነት፣ የቅዱሳኑ አማላጅነት፣ የአብርሃም የአባታችን የአብርሃም በረከት በሁላችንም ላይ ይደር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በኪሩቤል ጀርባ ዙፋኑን ዘርግቶ ክብሩን ጌትነቱን ከፍጥረት ለይቶ ይኖራል ዘላለም በመንግሥቱ ጸንቶ ይኖራል ዘላለም በመንግሥቱ ጸንቶ